ከእንጨት ሁሉ የተመረጠች እንጨት ናት። ሀረሬሳ ከተባለ እንጨት ተዘጋጃለች። ውበት እንዲኖራት በጭስ ትጠግባለች። ጨሌ ይደረግባታል። የሰላም በትር ስንቄ ጨሌዋ የሚፈሰው ለጌጡ ነው እንጂ ሀረሬሳ ንጹህ ነው። ሀረሬሳው የሚሰራላት ማለት ነው። በሱ ላይ ቁጭ አርጋ ነው የልጁ እናት ቁጭ አርጋ ጭስ ላይ ቆይታ የሚያገባለት ነው ለልጁ እናት ለልጇ ሚስት የምትሰጠው። ተቆርጦ ለሲቄነት የሚዘጋጁ እንጨቶች ልዩ እንጨቶች ናቸው። እነሱ ቀጥ ያሉ ያልተጣመሙ ደና የሆኑ ይቆረጣል። ጨሌ ይደረግበታል። ያ ጨሌ ሴቶች አይተሽ ከሆነ አንገታቸው ላይ የሚያደርጉት አለ። እሱ አሁን እግዚአብሔርን የሚለምኑበት ነው። ወላድ ሴት ልጃገረድ እንደዚህ አግብታ መውለድ ሲያቅታት ያችን ጨሌ ያረጉባታል። እናት ከራሷ አውልቃ ለልጇ ታረጋለች። ለልጁ ሚስት ታደርጋለች፣ ትወልዳለች። ያችን ጨሌ ነው በደንቡ መሰረት በሷ እየተጠለፈች የምትቀመጠው። የሀደ ሲንቄዎች መለያም ናት። የባልናት ለንጽህናዋ ለጉብዝናዋ ገጸ በረከት ይሆናት ዘንድ ለልጅ ሚስት የምትሰጣት ቤትን መምራት ሀገርን ማገልገል እንድትችል የምታደርጋት። ልጄ ለሚቀጥለው አመት ያገባል ከተባለ ዘንድሮ ተቆርጥና ቀይ እንድትሆን ተቀርሻ ውስጥ ታደርጋለች። ምናልባት የገጠር ሳር ቤት ምናምን አይተሽ ከሆነ ተቀርሻ ምናምን አላቸው። እዛ ውስጥ ይደረግና ቀይ እንድትደረግ እንድታምር እዛ ውስጥ ይሰካል። ጭስ ምናምን ይጨስበታል፣ ምን ይደረግበታል። ልክ ከዛ ስትወጣ ትጠረጋለች። በደንብ ስትጠረግ ቀይ በርበሬ መስላ ነው እንትን የምትለው። ስንቄ ማለት በልጃገረድነት በሳርና በብቅል የተሰጠች በክብር የተሰጠች ስትሰጥም ደግሞ ሂዳ ባሏን ያስደሰተች ቤተሰብን ያስደሰተች ለድንግል ነው የሚሰጥ። ልጃገረድ ሁና ከተገኘች ጤፍ ጎንፎ ተጎንፍቶ ኮርማ ታርዶ ቡና ታርዶ ወተት ቀርቦ ማር ቀርቦ የጤፍ ቀይ ጤፍ ጎንፎ ተጎንፍቶ በምርቃት ኮርማ ቀርቦ ሚጁ የሚባል በኦሮሞ እንትን ጣላሚውን ጠጅ ተዘጋጅቶ ሙሉ እንደሆነች ሙሉ ደስታቸውን የሚገልጹበት እናትዮ በደስታ ያን ስንቄ ትሰጣለች። ወደ ኃላፊነት የቤተሰብ ማስተዳደር ሀገር ማስተዳደር ወደ ኃላፊነት ቤተሰብም ቢሆን ወደ ኃላፊነት መግባቷን የሚያሳይ ነው ማለት ነው ሲንቄ። በኦሮሞ ሕዝብ ዘንድ ሲንቄ ያዘች ሴት ትልቅ ስፍራ ይሰጣታል። ለአንድ ሴት ሲንቄ መያዝ ክብሯ ነው። በሄደችበት ሁሉ ይዛ የምታጌጥበት። በጥል መሃል ከቆመች ደፍሮ ጸብ ውስጥ የሚገባ የለም። ሀደ ሲንቄን አለመስማት ከራስ አልፎ ለልጅ የሚተርፍ እርግማን ያጋጥመዋል ተብሎ ይታሰባል። ያን እንደዚህ ሲንቄያችን ይዘን ማከል እንገባለን። የሚጣሉት ማከል እንገባለን፣ ያቆሙልናል። ክብር ያላቸው ሰዎች በክብር ያደጉ ሰዎች ከሆኑ ያቆማሉ። ሲንቄ ይዛ ተገኘች ሴት ትከበራለች። መንገድ ላይ ራሱ ሰው ሲጣላ ሲንቄ ይዛ ከመጣች ባህሉን የሚያክሰው አይጣላም ማለት ነው። የሰላም እና የእርቅ ምልክት ነው ሲንቄ ማለት ነው። ሁሉም በጋራ ለምስጋና የሚተምበት ለቀጣዩ ዓመት መልካሙን የሚመኝበት የኢሬቻ በዓል ሲንቄና ሀደ ሲንቄ የበዓሉ ድምቀቶች ናቸው። ሀደ ሲንቄዎች ለምለም ሳር ከሲንቄያቸው ጋር በጋራ ይዘው በባህላዊ አልባሳት ተውበው ወደ ኢሬቻ በዓል ይተማሉ። ሲንቄ ብቻዋን አይደለችም፣ ጮጮማለች አብራ ተይዛ የምትሄደው። እሷም ክብር አላት። እሷ ወተት ይጨመርባታል። ለምሳሌ አሁን ኢሬቻ አለ፣ ባዶ አትሸከመም። እሷ ወተት አላት። አባቶች ኢሬቻ ላይ ቆሞ ሲመርቁ ከምርቃቱ በኋላ ቅቤም ትይዛለች። ለዛ ለመራቂው ቅቤ አናቱ ላይ ይደረጋል። ያቺ ወተት ደግሞ ጠብ ትደረጋለች እዛ ቦታ ላይ እርጥበት ማለት